በኢትዮጵያ ከ136 ሚሊዮን ዶላር በላይ ድጋፍ የተደረገባቸውና በአየር ንብረትና በአካባቢ ጥበቃ ላይ የሚሰሩ 22 ፕሮጀክቶች መኖራቸውን የፕላንና ልማት ሚኒስቴር አስታውቋል። በዓለም ላይ ከፍተኛ አሉታዊ ተጽዕኖ ያስከተለ የሚገኘው የአየር ንብረት ለውጥ በምስራቅ አፍሪካም እንዲሁ የምግብ ዋስትናን በማዳከምና ዜጎችን በማፈናቀል ሌሎችንም ተጨማሪ ችግሮችን እያስከተለ መሆኑ ተገልጿል። ይህ በተገለጸበትና የፕላን ልማት ሚኒስቴር ከዓለም አቀፍ አካባቢ ጥበቃ ፈንድ ጋር የአካባቢ ጥበቃን በተመለከተ የተለያዩ የአፍሪካ ሀገራት ጋር ውይይት ባደረገበት መድረክ ፈንዱ ኢትዮጵያን ጨምሮ በአፍሪካ ሀገራት በአካባቢ ጥበቃ ላይ ለሚደረጉ እንቅስቃሴዎች የገንዘብ ድጋፍ እያደረገ መሆኑን የፕላንና ልማት ሚኒስትር ዴኤታ ስዩም መኮንን ነግረውናል። ጄፍ እንግዲህ በኢትዮጵያ ውስጥ ትልቅ ፋይናንሻል ድጋፍ ከሚያደርጉት ተቋማት ውስጥ ነው። እንግዲህ በተባበሩት መንግስታት የአየር ንብረት ማዕቀፍ ውስጥ አንዱ ትልቁ የፋይናንሻል ሜካኒዝም ውስጥ የጄፍ ነው። ጄፍ ጂሲኤፍ አዳፕቴሽን ፈንድ ሎስ ኤንድ ዳሜጅ የምንላቸው አሉ። ጄፍ አንዱ በጣም ትልቁ እና ረጅም ጊዜ ሳፖርት ሲያደርግ የነበረ ነው። ኢትዮጵያንም ላለፉት 35 ዓመታት ድጋፍ አድርጓል። በዚህ ባለፉት 35 ዓመታት ከ32 ያላነሱ ፕሮጀክቶች ኢምፕሊመንት ተደርገዋል። በተለይ አሁን ደግሞ በቅርብ ዓመታት እና አሁን አክቲቭ ፕሮጀክቶች እንደ ኢትዮጵያ 22 አክቲቭ ፕሮጀክቶች አሉ። ከ136 ሚሊዮን ዶላር በላይ ፋይናንስ ያላቸው በተለያየ ደረጃ ቅድም ባልኳችሁ በብዝሃ ሕይወት ጥበቃ ላይ በመሬት መራቆትና መሸርሸር ጋር በተያያዘ መንገድ ያሉ ጉዳዮችና የአየር ንብረትን በመከላከል ረገድ ልዩ ልዩ ፕሮጀክቶች ተቀርጸው እነዛ ፕሮጀክቶች የጄፍ ፋይናንስ አድርጓቸው በዛ አማካይነት እየተገበሩ ያለው ተቋሙ የሚያደርገውን ድጋፍ በአግባቡ ለመጠቀምና በቀጣይ የሚደረገውን ድጋፍ ለማስቀጠል ከአካባቢ ጥበቃ ጋር የተያያዙ ፕሮጀክቶችን የመቅረጽ ስራ እየተሰራ ነው ብለዋል ሚኒስትር ዴኤታው። ባለፉት ዓመታት ይህም ፋይናንስ ለመጠቀም የሚያስፈልጉ አቅሞች አሉ። በተለይ ፕሮጀክት የመቅረጽ አቅም ፋይናንሱን በተገቢ ከመጣ በኋላ ደግሞ ለታለመለት ዓላማ በማዋል ረገድ በጣም በርካታ ስራዎች የተሰሩ ነው ያሉት። የእኛ ሚኒስትሪም እነዚህን ፕሮጀክቶች በየ6 ወሩ ሬጉላርሊ ግምገማዎችን ያካሂዳል። በታለመላቸው በታሰበው መንገድ እየተሰሩ ነው ወይ፣ የታሰበውን ታርጌት እያሳኩ ነው ወይ የሚለው ግምገማዎች ይካሄዳሉ። እንግዲህ ይህን ተጠቅመን የሚቀጥለውን ጄፍ ናይንን ደግሞ ኢትዮጵያ እንደዚሁ በላቀ ደረጃ ለመጠቀም በስታር አሎኬሽን ይሉታል በእነሱ ስታር አሎኬሽን የሚደርሰን መጠን በፕሮጀክት ለተለያዩ ተቋማት አሎኬት በማድረግ አሁን ኢትዮጵያ የጀመረቻቸውን አየር ንብረትን የመከላከል የአካባቢ መራቆትን የመከላከል ስራዎችን በላቀ ብቃት ለመፈጸም የሚያስችላት ሁኔታ ይፈጥርላታል ማለት ነው። 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሐሳብ በአድዋ ድል መታሰቢያ በትላንትናው ዕለት ተከብሯል። በክብረ በዓሉ የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴ፣ የሕዝብ እንደራሴዎች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገርና የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት ተገኝተዋል። የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴ የኢትዮጵያ ዘላቂና አስተማማኝ የባህር በር ማግኘት የአድዋ ሰማዕታት ካወረሱን የታሪክና የሉዓላዊነት አደራ የማይነጠል ነው ሲሉ በመድረኩ ባደረጉት ንግግር ገልጸዋል። የአድዋ ድል ጀግኖች አርበኞች በአንድነት ሆነው የተቀዳጁት የመላው ጥቁር ሕዝቦች የነጻነት ምልክት ስለመሆኑም ነው በበዓሉ ላይ የተነገረው። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በ61ኛው ስብሰባው ዓለም አቀፍ የሀገራትን የሰብአዊ መብት አያያዝ ግምገማ ያደረገ ሲሆን በኢትዮጵያ የሰብአዊ መብት ሁኔታ ላይ የጋራ መግለጫ ሰጥቷል። በጄኔቫ በተካሄደውና 41 ሀገራትን ባሳተፈው በዚህ ስብሰባ በኢትዮጵያ ነፃና ፍትሐዊ ምርጫ እንዲደረግ እንዲሁም የዜጎች ሰብአዊና ፖለቲካዊ መብቶች እንዲከበሩም ጠይቋል። የጋራ መግለጫው ሀገሪቱ በመጪው ግንቦት ወር በምታካሄደው ምርጫ በምትዘጋጅ በዚህ ወቅት ሐሳብን በነጻነት መግለጽ፣ ሰላማዊ ሰልፍን ጨምሮ ሌሎች መሰረታዊ መብቶች ትኩረት እንዲሰጣቸው ነው ያሳሰበው። በመግለጫው የምርጫ ሂደትን አደጋ ላይ ሊጥሉ የሚችሉ አዝማሚያዎች በትኩረት በመመልከት ሊሰራበት እንደሚገባም ጠቅሷል። የሲቪል ማህበራትና ገለልተኛ የሚዲያ አካላት ነጻነት ትርጉም ያለው ምርጫ ለማድረግ ቅድመ ሁኔታዎች መሆናቸውን የገለጸው መግለጫው ምርጫ በሚካሄድባቸው አካባቢዎች ደህንነታቸው የተጠበቀ ስለመሆኑ መረጋገጥ አለበትም ብለዋል። ተመልካቾች የምትከታተሉት የአዲስ ነገር የጠዋት የአገር ውስጥ አጫጭር መረጃችንን ነው።
የዓለም የቡና ዋጋ ቅናሽ እያሳየ በመምጣቱ የኢትዮጵያ ቡና ላኪዎች በእጃቸው ላይ ያለና ገዝተው ያስቀመጡትን ቡና በ3 ወራት ውስጥ ወደ ውጭ እንዲልኩ የግብርና ሚኒስትሩ አዲሱ አረጋ አሳሰቡ። ሚኒስትሩ ይህንን ማሳሰቢያ የሰጡት ከቡና አምራቾችና ላኪዎች ጋር በትላንትናው ዕለት ባካሄዱት አስቸኳይ የውይይት መድረክ ላይ ሲሆን መድረኩን የኢትዮጵያ ቡናና ሻይ ባለስልጣን ከግብርና ሚኒስቴር ጋር በመሆን አዘጋጅተውታል። በዚሁ መድረክ ላይ የግብርና ሚኒስትሩ የቡና ላኪዎች የቡና ዋጋ ካለፈው ዓመት ይጨምራል በሚል ቡናን ገዝታችሁ ማስቀመጣችሁን እናውቃለን። ነገር ግን የቡና ዋጋ በዓለም አቀፍ ደረጃ በመቀነሱ በጥቂት ወራት ውስጥ መሸጥ ካልቻላችሁ ለኪሳራ ትዳረጋላችሁ ሲሉ ተደምጠዋል። በዚሁ መድረክ ላይ የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር አዱኛ ደበላ በበኩላቸው አምና በተመሳሳይ ወቅት ወደ ውጭ የላክነው የቡና መጠን ጋር ሲወዳደር በዚህ ዓመት የላክነው የቡና ምርት ቅናሽ አሳይቷል ብለዋል። ሴጅ ማሰልጠኛ ኢንስቲትዩት በ3 እና በ6 ወራት ያሰለጠናቸውን 199 ሰልጣኞች ከትላንት በስቲያ የካቲት 23 ቀን 2018 ዓ.ም አስመርቋል። በመድረኩ የመክፈቻ ንግግር ያደረጉት የሴጅ ማሰልጠኛ ኢንስቲትዩት ዋና ስራ አስኪያጅ ታዲዮስ ምስጋናው ተቋሙ በ2014 ዓ.ም በ9 የሙያ መስኮች ስልጠና መስጠት መጀመሩን አስታውሰው በአሁኑ ወቅት በ21 የስልጠና ዘርፎች በፒያሳና መገናኛ ካምፓስ ሰልጣኞችን ተቀብሎ ማሰልጠን ላይ እንደሚገኝ ገልጸዋል። አሁን በተለያዩ መስኮች ብቁ መሆናቸው ተረጋግጦ ለምረቃ የበቁት ሰልጣኞች ከ7 ዓመት ልጅ ጀምሮ እስከ 61 ዓመት የዕድሜ ባለጸጋ እንዲሁም ከተማሪ እስከ ቢዝነስ ባለቤቶች ያካተቱ ናቸው ተብሏል። በግራፊክስ ዲዛይን፣ በድረገጽ ግንባታ፣ በአካውንቲንግና በመሳሰሉት የስልጠና ዘርፎች ሰልጥነው የበቁ ስለመሆናቸው ተጠቁመዋል። በመርሃ ግብሩ ላይ የወጋገን ኢንቨስትመንት ባንክ ስራ አስፈጻሚ ብሩክታዊት ዳዊት በፋይናንስ ዘርፍ ላበረከቱት ከፍተኛ አስተዋጽኦ የተቋሙ የክብር ሽልማት ካባ፣ ሜዳሊያ፣ የምስክር ወረቀትና ዋንጫ ተበርክቶላቸዋል። ብሩክታዊት ዳዊት የወጋገን ባንክን ጨምሮ በኢትዮጵያ ባንኮች ታሪክ ውስጥ ትልቅ አሻራ ማኖራቸውን ያስታወቀው ተቋሙ በከፍተኛ የአመራርነት ቦታዎች ካገለገሉባቸው ተቋማት መካከል አቢሲኒያ ባንክ፣ ዘመን ባንክና እናት ባንክ እንደሚገኙባቸውም የጠቀሰ ሲሆን በተጨማሪም በአገር አቀፍና ዓለም አቀፍ ግዙፍ ተቋማት የማማከር አገልግሎት በመስጠት አስተዋጽኦ ማበርከታቸውን ጠቅሷል።